በወቅታዊ ጉዳይ ከአማራ ፋኖ አደረጃጀቶች የቀረበ የትግል ጥሪ የብልጽግና አገዛዝ የአማራን ህዝብ ዘር ለማጥፋት ከሁሉም ያገሪቱ ማዕዘናት አሉኝ የሚላቸውን የሰራዊት አባላት ወደ ተለያዩ የአማራ ግዛቶች ሲያጓጉዝ ሰንብቷል። አረመኔው ስርዓት በመደበኛ ውጊያ በህዝብ ላይ ከሚያደርሰው ጭፍጨፋ ጎን ለጎን የአማራ ህዝብ ራሱን እንዳይከላከል በሚል እሳቤ በተቆጣጠራቸው ከተሞችና ጥቂት ቀበሌዎች ያለውን ነዋሪ አንጡራ ሀብት የሆነውን የግል መሳሪያና ሌሎች ግለሰባዊ ቁሳቁሶች በመዝረፍ ህዝቡን እንዳይነሳ አድርጎ ለመቅበር ርብርብ እያደረገ ይገኛል። በዚህ እኩይ ወንጀል የተሰማሩ አካላት ነገ በዓለም አቀፍ የጦር ወንጀል ተጠያቂ የሚያደርጋቸውን አንድን ህዝብ በማንነቱ ብቻ ለይቶ ለዓመታት የዘር ማጥፋት ወንጀልን ለሚፈጽም ቡድን ሎሌነት መታወቂያቸው በሆኑ አሻንጉሊት ጄኔራሎች ፊት አውራሪነት ጦርነቱን ለማካሄድም የመጨረሻ ዝግጅቱን አጠናቆ ወደ ተግባር ገብቷል። ባንዳነት መልኩ እነማንን ይመስላል ቢባል በሀገሪቱ ብሔራዊ ጦር ስም በተደራጀው ወራሪ ሰራዊት ውስጥ የሚገኙ የአማራ ጄኔራሎችን፣ ኮሎኔሎችንና ከፍተኛ ወታደራዊ መኮንኖችን ቢባል ማጋነን አይሆንም። ከህዝብ አብራክ ወጥቶ የራሱን ህዝብ ለሚጨፈጭፍ በፍቅረ ስልጣን ሰክሮ በደሃ ህዝብና በደሃ ሀገር ሀብት መሳሪያ ሸምቶ በስውት የፖለቲካ እሳቤ ዘር የማጥፋት ተግባርን ለሚፈጽም ቡድን ቀጥተኛ በሆነ መንገድ የሚመሩ፣ የሚያዋጉ፣ የሚያደራጁ በኢትዮጵያ ምድር የበቀሉ ክፉ አረሞች ባንዳዎች የሚል ስያሜ ቢያንሳቸው እንጂ የሚበዛባቸው አይደለም። ጸረ አማራው አብይ አህመድና አሽከሮቹ በጀነራል አበባው ታደሰ ዘራችንን የማጥፋት አጋፋሪነት፣ በጀነራል ዘውዱ በላይ፣ ጀነራል አዳምነ መንግስቴና መሰሎች ፊት አውራሪነት ከትላንት እስከ ዛሬ ለአማራ ህዝብ ጠላቶች የሎሌነት ተልኮን አንግበውና ስምሪት ወስደው ሞት ባወጁበት ህዝባችን ላይ እጣ ተጣጥለው ቀጠና ተከፋፍለው የዘራችን ማጥፊያ መሳሪያዎችን አሰራጭተው ወደ ስራ ገብተዋል። ለዚህ የዘር ማጥፋት ዘመቻ ተፈጻሚነት ሲባል በባህር ዳር ከተማ ዙሪያ ገዢ መሬቶች ላይ ቢኤምን ጨምሮ የተለያዩ ሜካናይዝድ የጦር መሳሪያዎች ተጠምደዋል። የአየር ኃይሉና የድሮን ኦፕሬተሮችም ወደ ስራ ገብተዋል። ከሰሞኑ የተተኮሱት የድሮን ቦምቦችም የዚሁ እቅድ አካል ናቸው። የዚህ ዘመቻ ዋና ዓላማም በሞት አፋፍ ላይ የሚገኘውን የብልጽግናን ስርዓት ከውድቀት መታደግን፣ በአንጻሩ የህልውናና የፍትህ ትግሉን መቀልበስን በጉዳይነት ያነገበ ነው። ከአንድ ዓመት በላይ በዘለቀው ይፋዊ ጦርነት የክልሉን የጸጥታ መዋቅር በማፈራረስና የወራሪውን ሰራዊት ኃይል ስምሪት በማዛባት ግዙፍ ቁጥር ያለውንና ዘመን ያፈራውን የጦር መሳሪያ የታጠቀውን የብልጽግና ሰራዊት በማሽመድመድ ላይ የሚገኘው የፋኖ ኃይል በአኩሪ ቁመና ላይ መገኘቱን ስንገልጽ በታላቅ ክብርና ኩራት ነው። ተደጋጋሚ አውደ ውጊያዎችን በማድረግና ድልን በመቀዳጀት የጠላትን ወታደራዊ ቁመና በእጅጉ እንዲሟሽሽ ያደረገው የፋኖ ኃይል ባገኘው የውጊያ ልምድ በታጠቃቸው መሳሪያዎችና ወታደራዊ ስምሪት በሚሰጡት አመራሮቹ ታግዞ ትግሉን ተአምር የሚባል ደረጃ ላይ አድርሶታል። ይህ እውን ይሆን ዘንድ የመላው ህዝባችን ሁሉን አቀፍ ተጋድሎ የአንበሳውን ድርሻ ይወስዳል። የመጨረሻ የሚል ወታደራዊ ኦፕሬሽን ማቀድ የማይሰለቸውና ጦርነት መደበኛ ስራው ያደረገው የብልጽግና ስርዓት ያቀደውን ይህንን ዘመቻ በማክሸፍ ኃይላችንን እንደምናጠናክር ለአማራ የህልውና ትግል ደጋፊዎች እናረጋግጣለን። በመሆኑም በመላው አማራ የምትገኙ የአማራ ፋኖ እንዲሁም በአብይ አህመድ ሞት ለታወጀብህ ለመላው ህዝባችን የሚከተሉትን ጥብቅ ጉዳዮች ማስገንዘብ እንወዳለን። አንደኛ፣ በየትኛውም አደረጃጀት ውስጥ የምትገኙ የህልውና ትግላችን ጓዶች ፋሽስታዊ አብይ አህመድን በዓለም አደባባይ የምናዋርድበትን፣ ብልጽግናን የምንቀብርበትን፣ ህዝባችንን በምልአት የምናስታጥቀበትን ዘውትራዊ ዝግጁነታችን እንዳለ ሆኖ ቀሪውን የትጥቅም የተተኳሽም ግብዓት ከወራሪው ሰራዊት የምናሟላ መሆናችን ታውቆ የገባውን ጠላት እረፍት መንሳት፣ መደምሰስ፣ መማረክ፣ ማሸነፍን ብቻ አስበን ትግላችንን በድል ለመቋጨት በተግባር በትግል ሜዳ ያለ መንጠባጠብ በመናበብ በአንድ አዋጅ ጠላት በሚገኝበት ቦታ ሁሉ እንድንገናኝ ጥሪ እናቀርባለን። ሁለተኛ፣
መላው የአማራ ወጣት አቅምና ጉልበቱ የፈቀደለት መላው ህዝባችን ያለህን ማንኛውንም መሳሪያ ይዘ ቀጠናን ከዚህ ስርዓት እንድታጸዳ የአማራ ፋኖ ጥሪውን ያቀርባል። በዱላ ወጥተ የፈለከውን አይንን ያረፈበትን መሳሪያ ታጥቀህም ልጆችህን ከሚጨፈጭፍ፣ ሚስትህን ከሚደፍር፣ ከብቶችን ከሚዘርፍ፣ ሰብልህን ከሚያቃጥል ሰራዊት ቀየን እንድታጸዳ በድጋሚ ጥብቅ ጥሪያችንን እናቀርባለን። ሶስተኛ የመከላከያ የአድማ ብተናና የሚሊሻ አባላት ልብ ገዝታችሁ የትላንት ወንጀላችሁ ጸጽቷችሁ በበደል ላይ በደል ላለመፈጸም በንስሐ ተመልሳችሁ ካለቆቻችሁ የጥፋት ቀንበር ነፃ ወጣችሁ በህዝባችሁ ላይ እየደረሰ ያለውን አይን ያወጣ የዘር ማጥፋት ድርጊት በተግባር አውግዛችሁ የፋኖን ኃይል በመቀላቀል ታሪክ የማይፍቀው አኩሪ ገድል ትፈጽሙ ዘንድ ጥሪ እናቀርብላችኋለን። አራተኛ የብልጽግና ቡድን ለዚህ አሳፋሪ ተግባር ባዘጋጃቸው የማጎሪያ ካምፖች ወጣቶችን በገፍ እያጎረ በመሆኑ ማንኛውም የአማራ ወጣት ራሱን በመከላከል ከብልጽግና የእልቂት ድግስ በመራቅ ይልቁንም ፋኖን በመቀላቀል ታሪክና ዘመን የጣለበትን አደራ በመቀበል የራሱንና የአማራን ህዝብ ህልውና እንዲታደግ ሀገሩን እንዲያድንም ጥሪ እናቀርባለን። አምስተኛ ጠላት በተከታታይ እያደረገ ያለውንና ሊያደርግ ያሰበውን ወታደራዊ ኦፕሬሽን ማክሸፍ እንዲቻል የህልውና ተጋድሎን በስኬት ለመቋጨት በሚካሄደው ሁሉን አቀፍ ውጊያ በህዝባችን ላይ ሊደርስ የሚችልን ጉዳት መቀነስ ይቻልም ዘንድ አመሰግናለሁ። ያው እንግዲህ ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ በእኛ አበበ ሙላቱ ወይም አሞራው ባላለው ያው እንግዲህ በትናንትናው ዕለት በመርሐቤቴ አውራጃ የዳዊት ክፍለ ጦር ቀጠንህ ብርጌድ በሚዳ መራኛ ከተማ በመግባት የጠላት ካምፕ ዋርድያዎች ላይ እርምጃ ወስዷል። በዚህም የጠላት ካምፕን ሲጠብቁ የነበሩ የመከላከያ ሰራዊት ዋርድያዎች ሙሉ በሙሉ ተደምስሰዋል። በዚህ የተበሳጨው የጠላት ኃይል በዛሬው ዕለት ከጠዋቱ 1 ሰዓት እስከ 6 ሰዓት ሚዳ መራኛ ድምድም የምትባል አካባቢ ወርቄ ቀበሌ ገጥሞ ነበረ። በዚህም ግጥሚያ ላይ 15 አስክሬን የጠላት ኃይል እንዲሁም ከ20 በላይ ቁስለኛ ይዞ መውጣቱን ወደ መጣበት ተመልሶ መሄዱን ማረጋገጥ ተችሏል። እንዲሁም በትናንትናው ዕለት በእኛ መሐመድ ቢሆነ ክፍለ ጦር ከፍተኛ ጀብዱ ፈጽሟል። ከዚህ በፊት በርካታ ምርኮኞችን እና የጠላት ኃይል ከፍተኛ ኪሳራ የደረሰበት መሆኑን በቪዲዮም በፎቶም ያወጣነው መሆኑ ይታወሳል። በትናንትናው ዕለትም ያ ሚያዝያ 7 የተሰራው ድል ድጋሚ ተደግሟል ማለት ነው። አውደ ውጊያዎች የተካሄዱት ከሸዋሮቢት እስከ ሚኒሊክ መስኮት ድረስ ሲሆን በዚህ ውጊያ ላይ ጠላት ከፍተኛ ኪሳራ ደርሶበታል። ከሌሊቱ 6 ሰዓት ጀምሮ ደፈጣ የተቀመጠው ሰራዊታችን ጭራ ሜዳ ላይ ያለውን የጠላት ካምፕ ሙሉ በሙሉ የደመሰሰ ሲሆን ከ20 በላይ የነፍስ ወከፍ ጥርጥር መሳሪያ፣ 5 ብሬኖች፣ 1 ስናይፐር፣ በርካታ ተተኳሽ፣ ሬንኮት ወይም የዝናብ ልብስ እንግዲህ ከዚህ በፊት ጠላት አስታጥቄ በመባል ነበር የሚታወቀው። አሁን ደግሞ ያው ክረምቱ ከመቃረቡ ኳያ የዝናብ ልብስ አልብሴም ብለነዋል እና በሚገርም ሁኔታ በርካታ የዝናብ ልብሶችን ያገኘንበት ሁኔታ ነው ያለና በርካታ የደረት ትጥቆች ተማርከዋል። ወታደራዊ ፎርሳዎችም ተማርከዋል። አጠቃላይ በነበረው አውደ ውጊያ ከኛ ወገን ወይም ከኛ ሰራዊት ሸማቂዎች ምንም ጉዳት የሌለ ሲሆን ፈርጥጦ ካመለጠው ውስን የጠላት ኃይል ውጪ በርካታ የጠላት ኃይል ተደምስሶ ካምፑ በሬሳ ተሞልቶ የነበረበት ሁኔታ ነበረ ያለው። በዚህ ግዳጅ ላይ የተሳተፈው 112ኛ ክፍለ ጦርና አድማ ብተና እና ሚኒሻ ቅልቅል ሆኖ በጋራ ተዋግቷል። ነገር ግን አልተሳካለትም። የፋኖን ምት መቋቋም በማይችልበት አቋም ላይ መሆኑን ማረጋገጥ ችለናል። ከዚህ በፊት በነበረው ትግላችን ወይም ከዚህ በፊት በነበረው ኦፕሬሽናችን ጀምሮ አሁን እስካለበት አቋም ድረስ ወደፊትም መቼም ሊያንሰራራ በማይችልበት መልኩ እየተደቆሰ ያለበት ሁኔታ ነው ያለና የፋኖን ምት መቋቋም አቅቶት እየተውተረተረ ያለበት በዚህ ሁኔታ ላይ ያለበት ሁኔታ ነው ያለ። አጠቃላይ ጠላት ላይ ከፍተኛ ኪሳራ ደርሶበታል። የቀረውም ነፍስ ውጪ ነፍስ ግቢ ላይ እንደሚገኝ በመረጃ ምንጮቻችን አማካኝነት ማረጋገጥ ችለናል። በትናንትናው ውጊያ በአጠቃላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አርበኛ መሐመድ ቢሆነ ክፍለ ጦር ከአብይ አህመድ ወንበር አስጠባቂ መከላከያ ሰራዊት 112ኛ ክፍለ ጦር ቅጥረኛውና ባንዳው አድማ ብተናና ሚኒሻ ተጨምሮለት የገጠመ ሲሆን በነበልባሎቹ የአርበኛ መሐመድ ቢሆነ ክፍለ ጦር አባላቶች አሸናፊነት ተጠናቋል። ደስ በሚል ሁኔታ በርካታ ድሎችን ሲያስመዘግቡ ቆይተዋል። በትናንትናው ዕለትም ይህንን ጀብዱ ፈጽመውታል። በዚያው ውጊያ ላይ በርካታ ትዕይንቶች ታይተውበታል። በሚያስገርም ሁኔታ